ሰላም ሙዲ ቻናል ቤተሰቦች፣ የዛሬው ቪዲዮአችን ኢንትሮዳክሽን ቱ ላው ኢን ኢትዮጵያ ሌጋል ሲስተም ቻፕተር 4 እናያለን። ዘ ፕሮሰስ ኦፍ ሜኪንግ ኤንድ ሪፒል ኦፍ ላው እናያለን። ሶ እስከ ቪዲዮ መጨረሻ ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ አብራችሁ ይቆዩ። ቀጥታ ወደ ቪዲዮ እንሄዳለን። ሶ ይህ ቻፕተር ስለምንድን ነው የሚያወራው? ስለ ፕሮሰስ ኦፍ ሜኪንግ ኤንድ ሪፒል ኦፍ ላው ነው የሚያወራው እና አንድ ህግ እንዴት ነው የሚሰራው፣ ምን አይነት ፕሮሰሶች አሉ፣ ፕሮሲጀሮች ራይት። አንድ ድራፍት የሆነ ህግ ፋይናሊ ኮሚኒኬትድ ሆኖ ባይንዲንግ ኔቸር እስኪያገኝ ድረስ ምን አይነት ፕሮሲጀሮች እና ምን አይነት ስቴፖች ነው ማለፍ ያለበት የሚለውን ነገር እናያለን። አት ዘ ሴም ታይም ህግ ሪፒል ይደረጋል ራይት። ህግ ይሻራል እስከሆነ ጊዜ ድረስ አገልግሎ እንግዲህ ሶሳይቲዎች ቼንጅ ያደርጋል ራይት። ሶሳይቲ ቼንጅ ሲያደርግ የሶሳይቲ አዲስ የሆነ ዲማንድ ይኖራል፣ አዲስ የሆነ ኢንተረስት መርጅ ሊያደርግ ይችላል። ሶ እነዛን ነገሮች እንትን ለማለት ህግ አፕዴት ይደረጋል፣ አሜንድ ሊደረግ ይችላል። ቶታሊ ደግሞ ሪፒል ኦር ዲስሪጋርድ ሊደረግ ይችላል እና አንድ ህግ ሪፒል ሲደረግ ምን አይነት ፕሮሰሶችን አልፎ ነው አንድ ህግ የሚሻረው የሚለውን ነገር እናያለን። ይህ ቻፕተር አጠቃላይ ስለዛ ነው የሚያወራው። ሶ ዩኒት ኦብጀክቲቭን ስናይ አፍተር ዘ ኮምፕሌሽን ኦፍ ዚስ ዩኒት ዘ ስቱደንት ዊል ቢ ኤብል ቱ ዲስከስ ዘ ስቴፕ ኢን ላው ሜኪንግ ፕሮሰስ ራይት። ዊ ዊል ሲ ዘ ስቴፕ ኢች ስቴፕስ ሃው አ ሰርቴን ላው ቢካም ሜድ ራይት። ኮምፔር ኤንድ ኮንትራስት ላው ሜኪንግ ኢን ኢትዮጵያ ፓስት ኤንድ ፕሬዘንት። ዊ ዊል ኦልሶ ሲ the law making process in Ethiopia, right? In the past, in the Haile Selassie regime, Derg regime, in the present regime, we'll see this regimes how they made law, and we will see also the process, the steps, and the procedure. And the other point, apply the doctrine of law making, right? The law making process, we will see. Discuss the general principle with regard to repeal of law and heg. And in repeal in the ስንት አይነት ሜትዶች or principles አሉ ሪፒል ኦፍ ላው ስለ ሪፒል አንድ ህግ እንዴት ነው የሚሻረው የሚለውን ነገር ስናወራ ስንት አይነት ፕሪንሲፕሎች አሉ? ጀነራል ፕሪንሲፕልስ comparing different types of repeal of law. Unit introduction. In the previous chapter we saw the classification of law, and now we move forward to the core topic, how laws are made. This is the main concept of this unit, right? In the previous chapter አይተናል አንድ ህግ እንዴት ነው ክላሲፋይ የሚደረገው፣ ምንን መሰረት አድርገን ነው ክላሲፋይ የምናደርገው የሚለውን ነገር ስላየን አሁን ስለምንድን ነው የምናየው ስለ ህግ እንዴት ነው እነዛ ህጎች እንዴት ነው የሚሰሩ፣ እዛ ቻፕተር 3 ላይ ክላሲፋይ ያደረግናቸው ህጎች እንዴት ነው ሜድ የሚደረጉት ራይት፣ በምን አይነት ፕሮሲጀር ነው እነዛ ህጎች ህግ ተብለው ዲክላር የሚደረጉት ፋይናል የሚለውን ነገር ነው ያለን። ላው ሜኪንግ ኢዝ ዘ ፕሮሰስ ኦፍ ኤስታብሊሺንግ ኤ ኒው ሩልስ ኦፍ ላው ኦን ኤ ፓርቲኩላር ሰብጀክት ራይት። ላው ሜኪንግ ማለት እንግዲህ ፕሮሰስ ነው፣ ስቴፕ ነው፣ ፕሮሲጀር ነው ራይት። አዲስ ህግ ኒው ህግ ኦር አዲስ ህግ ኤስታብሊሽ የምናደርግበት ኦር ኒው ሩል ስታብሊሽ የምናደርግበት ፕሮሰስ እና ስቴፕ ነው ራይት። ኦን ስፔሲፊክ ሰብጀክት ማተር ላይ የሆነ ህግ እናወጣለን። ስለዚህ ያንን ነገር ገበርን የሚያደርግ ስለዛ ነገር የሚመለከት ህግ እናወጣለን እና ያንን ህግ የምናወጣበት ፕሮሰስ ምን ይባላል? ላው ሜኪንግ ፕሮሰስ ኦር ላው ሜኪንግ ይባላል ማለት ነው። ዘ ፕሮሰስ ኢንቮልቭስ ቫሪየስ ስቴፕስ ቢፎር ኤ ድራፍት ቢካም አን ኦፊሻል ራይት። ዜር አር ቫሪየስ ስቴፕስ ኤንድ ፕሮሲጀርስ ዛት ዊ ፎሎ ኦር ዛት ዘ ላው ሜከር ሹድ ፎሎ till that law become declared at the final stage right። አንድ ህግ at the final stage ህግ ተብሎ ዲክላር ከመደረጉ በፊት ላው ሜከሮቹ or legislative ሊሆን ይችላል or any other organ ሊሆን ይችላል ቫሪየስ ስቴፖች አሉ ሊከተሏቸው የሚገቡና ኢንቮልቭ የሚያደርጓቸው ብዙ ስቴፖች አሉ። so this unit will thoroughly explore these steps right. In this unit we will see those steps roughly. So there are different views regarding the ፓወር ቱ ሜክ ላው ህግ ሜክ የማድረግ ስልጣን ለማን ነው መሰጠት ያለበት የሚለውን ነገር በተመለከተ ሁለት አይነት ቪዎች አሉ እና ዘስ ሁ ሰፖርት ዘ ዶክትሪን ኦፍ ሴፓሬሽን ኦፍ ፓወር አርጊው ዛት ዘ ሌጅስሌቲቭ ቦዲ ሹድ ሆልድ ዘ ላው ሜኪንግ አውቶሪቲ ራይት። ዘ ዶክትሪን ኦፍ ሴፓሬሽን ኦፍ ፓወር የሚለውን ነገር ራይት፣ ሴፓሬሽን ኦፍ ፓወር የሚለውን ዶክትሪን ኦር ይህን ፕሪንሲፕል አክሴፕት የሚያደርጉት ሰዎች ምን ብለው አርጊው ያደርጋሉ? the power of law making or the power to make law should be given to the legislative organ ብለው አርጊው የሚያደርጉ ሰዎች አሉ ራይት። ይህ ህግ ሜክ የማድረግ ስልጣን ለሌጅስሌቲቭ ኦርጋን መሰጠት አለበት ብሎ አርጊው የሚያደርጋሉ። እነዚህ ምንድነው ይሄ ሴፓሬሽን ኦፍ ፓወር የሚለውን ሐሳብ ኦር የሚለውን ዶክትሪን አክሴፕት የሚያደርጉና ሰፖርት የሚያደርጉ ሰዎች። on the other side proponents of the doctrine also believe that the state power of sovereignty is indivisible and that law making should be conducted by the state as a unified whole። ሌሎች ደግሞ አሉ ራይት የስቴት ፓወር እንደዚህ ስሪ ኦርጋንስ ኦፍ ገቨርንመንት መከፋፈል የለበትም፣ ሌጂስሌቲቭ ኢንስቲትዩሽን እና ጁዲሻሪ ብለን መከፋፈል የለበትም እና የስቴት ሶቨርኒቲ ኢንዲቪዚብል ነው ብለው የሚያምኑ ሰዎች አሉ ራይት። የስቴት ፓወር መከፋፈል የለበትም፣ ጀስት እንደ አንድ ነው መታየት ያለበት እና
ይሄ በራሱ ትክክል አይደለም ብለው አርጊው የሚያደርጉ ሰዎች አሉ። እና ይሄ እንደዚህ ብለው የሚያምኑ ኦር እንደዚህ ብለው አርጊው የሚያደርጉ ሰዎች or the people who don't support the doctrine of separation of state power ምን ብለው አርጊው ያደርጋሉ? ይሄ ላው ሜኪንግ ፓወር ለማን ነው መስጠት ያለበት? አስ ሆል ዩኒፋይድ እንደሆነ ለስቴት ነው መስጠት ያለበት ይላሉ። ግን ሴፓሬሽን ኦፍ ፓወር የሚለውን ነገር ኦር የሚለውን ሀሳብ አክሴስ የሚያደርጉት በተቃራኒ ነው አርጊው የሚያደርጉት። ሶ ሁለት አይነት ቪዎች አሉ። ህግ ሜክ የማድረግ ስልጣን ለማን ነው መስጠት ያለበት? አንዳንዶቹ ዶክትሪን ኦፍ ሴፓሬሽን ኦፍ ፓወር የሚለው የሚያምኑት ሰዎች ለሌጅስሌቲቭ ኦርጋን መስጠት አለበት ይላሉ። ሌሎቹ ደግሞ ይህን ሀሳብ የሚቃወሙ ኦር ይሄ ሀሳብ ትክክል አይደለም ብለው የሚያስቡ ሰዎች ስቴት ሶቨርኒቲ ኢንዲቪዚብል ነው ኦር መከፋፈል የለበትም እና ስቴት ዩኒፋይድ እንደሆነች ነው ስቴት ላው ሜክ የማድረግ ፓወር መስጠት ያለበት ብሎ አርጊው የሚያደርጉ ሰዎች አሉ ማለት ነው። አስ ዩ ናው ዘ ኢትዮጵያን ኮንስቲቱሽን ኢንኮርፖሬትስ ዘ ዶክትሪን ኦፍ ሴፓሬሽን ኦፍ ፓወር ኤንድ ቼክ ኤንድ ባላንስ at both federal and regional level. Right? As you know, the Ethiopian constitution had incorporated the doctrine of separation of power, right, at the federal and regional level. So there are 3 branches of government at both level, and the lawmaking power is given to the legislative organ according to our constitution, right? በህገ መንግስታችን መሰረት በኢትዮጵያ ህገ መንግስት መሰረት ይሄ 3 branches of government አዳፕት አድርገናል። 3 branches of government የኢትዮጵያ ኮንስቲቱሽን ሪኮግናይዝ ያደርጋልና የራሳቸው የሆነ ሬስፖንሲቢሊቲ እና ዲዩቲ አለባቸው፣ የራሳቸው የሆነ ራይት አለባቸው፣ የራሳቸው የሆነ ኦብሊጌሽን አላቸው በኮንስቲቱሽን መሰረት ኢንታይትል የተደረጉት ማለት ነው። ሶ የኢትዮጵያ ኮንስቲቱሽን ይሄ ዶክትሪን ኦፍ ሴፓሬሽን ኦፍ ፓወር የሚለውን ነገር አክሴፕት ያደርጋል። 3 branches of government አሉ አት ፌዴራል ኤንድ ሪጂናል ሌቨል። ሶ ይሄ ላው ሜክ የማድረግ ስልጣን ለማን የሰጠው ማለት ነው? ለሌጅስሌቲቭ ኦርጋን ነው የሰጠው ማለት ነው። አት ናሽናል ኦር አት ፌዴራል ሌቨል። አት ሪጂናል ሌቨል ደግሞ ለስቴት ካውንስል ነው የተሰጠው ይሄ ህግ ሜክ የማድረግ ፓወር። ሶ ዚስ ዩኒት ዊል ፕሮቫይድ ዲስከሽን ኦን ላው ሜኪንግ ኢን ኢትዮጵያ ኤንድ ኮምፓራቲቭ አናላይሲስ ኦፍ ፓስት ፕሬዘንት ላው ሜኪንግ ፕሮሰስ ኢን ዘ ካንትሪ and also we will summarize this idea at the final stage. እና የመጀመሪያው ጀነራል ጁሪስፕሩደንስ ላው ሜኪንግ ፕሮሰስ ኦር ስቴፕ ኦን ጀነራል ጁሪስፕሩደንስ ስናይ what is law making, right? What is law making? Law making is the process by which new laws are created or existing laws are amended or repealed. law making ስንል አዲስ ህግ ክሬት የማድረግ ስቴፕ ሊሆን ይችላል ኦር ፕሮሰስ። law making ማለት by the way ፕሮሰስ ነው ብያለሁ፣ right? It's a procedure or a process or steps ናቸው ላው ሜኪንግ የምንለው ማለት ነው። ሶ ያንን አዲስ ህግ ክሬት ለማድረግ ሊሆን ይችላል ኦር ኤግዚስት ያደረገውን ኦር የነበረውን ህግ አሜንድ ለማድረግ ሊሆን ይችላል፣ ለማሻሻል ሊሆን ይችላል ኦር ሪፒል ለማድረግ ሊሆን ይችላል፣ ለመሻር ማለት ነው። ሶ this process is essential for governing a society, maintaining order and responding to new development or challenge, right? ላው ሜኪንግ በጣም ኢሴንሻል ነው ራይት። አሁን ለምሳሌ ስለ ኮንስቲቱሽን ፊቸርስ ኦፍ ኮንስቲቱሽን ስናወራ ፍሌክሲብል ነው ስንል የራሱ የሆነ ፐርፐዝ አለው፣ ሪጅን ነው ስንል የራሱ የሆነ ፐርፐዝ እና ሪዝን አለው። ሶ ላው ሜኪንግ ፕሮሰስ ኢሴንሻል ነው ስንል ሶሳይቲውን ገቨርን ለማድረግ ኦርደር ለማስጠበቅ ራሱ በጣም አስፈላጊ ነው። እንዴት ነው ኦርደርና ሶሳይቲውን ገቨርን የምናደርገው? እንዴት ነው ኦርደር ሜንቴን ማድረግ የምንችለው ስንል በአዲስ ህግ ነው አዲስ ህግ ሜክ በማድረግ ኦር የነበረውን ህግ አሜንድ በማድረግ ኦር የነበረውን ህግ በመሻር ለምሳሌ በሶሳይቲ ወር በማህበረሰቡ ውስጥ አዲስ ዲማንድ ሊኖር ይችላል ራይት። አዲስ ኢንተረስት አዳዲስ ነገሮች ይፈጠራል እና እነዛ አዳዲስ ነገሮች ሲፈጠሩ ለነዛ ነገሮች ሪስፖንድ መስጠት አለብን። ለምሳሌ የህግ ባይኖር ድሮ ሰለንትን ኦር የኮፒራይትን በተመለከተ ህግ አልነበረም ኢትዮጵያ ውስጥ ማለት ነው። ሶ የኮፒራይት ኦር ምንድነው የአእምሮ ንብረት የሚባለው ነገር መምጣት ኦር ይሄ ሀሳብ መርጅ ሲያደርግ ራይት አዲስ ነገር ነው ዴቨሎፕ እያደረገ ሲመጣ ለዛ ነገር ሪስፖንድ መስጠት ነበረበትና የኮፒራይት ህግ ዲክላርድ ተደረገ ሜድ ተደረገ ማለት ነው። ሶ አዳዲስ ዲማንዶችና አዳዲስ ነገሮች ሲመጡ ለነዛ ነገር ሪስፖንድ ለማድረግ ኦር ሪስፖንስ ለመስጠት ላው ሜኪንግ ኦር አዲስ ላው ሜክ የማድረግ ፕሮሰስ በጣም አስፈላጊ ነው ማለት ነው። እና የተለያዩ ዲስኦርደሮች ሊፈጠሩ ይችላሉ ራይት። ሶሳይቲው አዳዲስ ነገር ሲፈጠር ለነዛ ነገሮች በግ ታቅፈው ራይት በግ ገቨርን ካልተደረጉ በሶሳይቲ ውስጥ አናርኪ እና ዲስኦርደር ምናምን ሊፈጠር ይችላል ማለት ነው። ሶ ላውስ አር ሜድ ባይ ዘ ሌጅስሌቲቭ ቦዲ ዩዥዋሊ ፓርላመንት ኦር አሴምብሊ ኤንድ ጎ ትሩ ነምበርስ ኦፍ ፎርማል ስቴፕስ ቢፎር ዜይ ቢካም ባይንዲንግ ራይት። ያው እንዳልነው ስፔሻሊ ብዙ ሀገራቶች ከረንት ላይ ኦር ኢን ዘ 21st ሴንቸሪ በዶክትሪን ኦፍ ሴፓሬሽን ኦፍ ፓወር የሚለውን ነገር አክሴፕት ያደርጋሉና ህግ ሜክ የማድረግ ስልጣን ለማን የተሰጠው? ለፓርላመንት ኦር አሴምብሊ ሌጅስሌቲቭ ቦዲ ነው የተሰጠው እና እነዛ ህጎች
ፎርማል ስቴፖች አሉ። ፋይናሊ ባይንዲንግ ለው ከመሆናቸው በፊት ሊያልፏቸው የሚገቡ ፎርማል ስቴፖች አሉ። እነዚያን ስቴፖች አልፈው ፋይናሊ ባይንዲንግ ኔቸር ኑሯቸው ህግ ሆነው ይወጣሉ ማለት ነው። እና ስቴፖቹ ስናይ the first step one or the first step is introduction of a bill, right? የመጀመሪያው ስቴፕ ምንድነው? introduction of a bill. A bill is a proposed law. The legislative process starts when a bill is introduced into a legislative body, right? ቢል ማለት ምንድነው? ድራፍት የሆነ ህግ ነው፣ ራይት? የተረቀቀ ህግ ነው። እንግዲህ ያንን የተረቀቀ ህግ እንግዲህ እንደየሀገራቶቹ ይለያያል። ያንን የተረቀቀ ህግ ፕሮፖዝ ማድረግ የሚችለው ማን ነው የሚለውን ነገር እንደየሀገራቶቹ ይለያያል። እኛ ሀገር ነው ያለን ወደፊት እና ያን ቢል የምንለው ምንድነው? ፕሮፖዝድ የሆነ ኦር ድራፍት የሆነ ህግ ነው ማለት ነው። እና ሌጂስሌቲቭ ፕሮሰስ ውስጥ የሚጀምረው መቼ ነው? ይሄ ቢሉ ኢንትሮዲውስ ሲደረግ ነው ለሌጂስሌቲቭ ቦዲ ኦር ለሌጂስሌቲቭ ኦርጋኑ ይሄ ቢል ራይት ድራፍት የሆነው ህግ ኢንትሮዲውስ ሲደረግ ሌጂስሌቲቭ ፕሮሰስ ስታርት ያደርጋል ማለት ነው። ዋትስ ኤ ቢል ስንል ኤ ቢል ኢዝ ዘ ፈርስት ሪትን ድራፍት ኦፍ ኤ ላው ኢት ካን ኢዘር ኢንትሮዲውስ ኤ ኒው ላው ኦር አሜንድ ኦር ሪፒል አን ኤግዚስቲንግ ዋን ዋንስ ፓስድ ትሩ ኦል ስቴጅስ ኢት ቢካም statute or act of law, right? ቢል የምንለው the first written draft of law, right? በቃ የመጀመሪያው ድራፍት የተደረገው or ተጽፎ ህግ ለማለት ይከብዳል፣ ገና ህግ አልሆነም፣ ግን ህግ ለመሆን ድራፍት የተደረገ ዶክመንት ነው ቢል የምንለው። ሶ ያን ቢል it can either introduce a new law or amend or repeal an existing one, right? ያን ህግ ኢንትሮዲዩስ ሲደረግ ፐርፐዙ or ኢንቴንሽኑ ምንድነው? አዲስ ህግ ኢንትሮዲዩስ ለማድረግ ሊሆን ይችላል ኦር የነበረውን ህግ ሪፒል ለመሻር ኦር አመንድ ለማድረግ ኦር ለማስተካከል ሊሆን ይችላል ማለት ነው። እና ዋንስ ዳት ቢል ፓስ ትሩ ኦል ስቴጅስ ኢት ቢካም ስታቹት ኦር ኢት ቢካም አክት ኦፍ ላው ራይት አት ዘ ፋይናል ስቴጅ ምንድነው ባይንዲንግ ኔቸር ኑሮት ህግ ተብሎ ይወጣል ማለት ነው። እና who can introduce a bill ስንል in democracy selected members of parliament have the right to introduce a bill። ቢል እንግዲህ ማን ነው ኢንትሮዲዩስ ማድረግ የሚችለው ስንል እንደየሀገራቶቹ ይለያያል ራይት ለየሀገራቶቹ ይለያያል። እና ስፔሻሊ ዴሞክራሲ የሆኑ ሀገራቶች ላይ የሜምበር ኦፍ ዘ ፓርላመንት ቢል ኢንትሮዲዩስ የማድረግ ራይት አላቸው ኦር ፓወር አላቸው ማለት ነው። ገቨርንመንትስ ኦር ኤክስኪዩቲቭ ቦዲስ ኦልሶ ኢንትሮዲዩስ ሞስት ቢልስ ስፔሻሊ ዛትስ ሪሌትድ ቱ ፐብሊክ ፖሊሲ፣ ናሽናል ሴኩሪቲ ኦር ፋይናንስ ራይት። ገቨርንመንት የምንለው ኦር ኤክስኪዩቲቭ ኦርጋኑ ኦር ኤክስኪዩቲቭ ቦዲ ብዙ ጊዜ ቢሎችን ኢንትሮዲዩስ ያደርጋል ስፔሻሊ ከፐብሊክ ፖሊሲ ጋር የተገናኙ ነገሮች ከሆኑ ከሴኪሪቲ ጋር ራይት ከፋይናንስ ጋር ዲል የሚያደርጉ ሀሳቦች ከሆኑ ቢል ኢንትሮዲዩስ የማድረግ ስልጣን ይኖራቸዋል ማለት ነው። እና ዘስ ሁ ዳይሬክትሊ ኢንቮልቭድ ኢን ዘ አድሚኒስትሬቲቭ አክቲቪቲስ ሃቭ ፕራክቲካል ኖሌጅ ኦን ዘ ፕሮብለም ኦፍ ኤግዚስቲንግ ላውስ ኦር ዘ አክቲቪቲስ ዛት ኒድ ሩልስ ቱ ኤንድ ካን ፕሮፖዝ ድራፍት ራይት። ስፔሻሊ ገቨርንመንት ኦር ኤክስኪዩቲቭ ኦርጋኑ ቢል ኢንትሮዲዩስ የማድረግ ስልጣን አለው ኦር ቢል ኢንትሮዲዩስ እንዲያደርግ ብዙ ጊዜ ራይት ይሰጣቸዋል ስንል ለምንድን ነው? ምክንያቱም ዳይሬክትሊ በአድሚኒስትሬሽን ላይ ኢንቮልቭ እያደረጉ ስለሆኑ ፕራክቲካል ያለውን ፕሮብለም በቀላሉ አንደርስታንድ የማድረግ አቅም አላቸው ኦር ያደርጉታል። በቀላሉ ምን አይነት ችግር አለ በማህበረሰቡ ውስጥ መሬት ላይ ያለውን ችግር በቀላሉ አንደርስታንድ ማድረግ ስለሚችሉ ይህን ቢል የማድረግ ስልጣን ኦር ራይት ብዙ ጊዜ ለነሱ ይሰጣቸዋል ማለት ነው። ኢን ሳም ሲስተም አዘር ቦዲስ ኦር ኢንዲቪጁዋልስ ሜይ ፕሮፖዝ ቢልስ ራይት። People democracy example the president or council of the state or religious institution in UK, Sweden, Finland, church can introduce religious law, right? I have said that the right to propose a bill may be given for different organs, right? It may be given for the parliament or the executive organ. It may also be given for other individuals in the influential institution or entities, right? For example, in England, Sweden, Finland, the church had the power to introduce a bill if that draft or if that bill deal with the religious matter, right? ፕሮፖዝ የሚያደርጉት ዲል ከሪሊጂየስ ማተር ጋር ዲል የሚያደርግ ከሆነ ኦር ከሪሊጂን ጋር የሚገናኝ ነገር ከሆነ የሃይማኖት ተቋማቶች ኦር ቸርች ፕሮፖዝ የማድረግ ቢል ፕሮፖዝ የማድረግ ኦር ድራፍት ሎ ፕሮፖዝ የማድረግ መብት አላቸው። ፖፑላር ኢኒሺዬቲቭ ራይት ኢን ሬር ኬዝስ ዘ ፒፕል ዘምሰልቭስ ሜይ ፕሮፖዝ ላውስ ዞ ፔቲሽን ኦር ሪፈረንደም ራይት። ይህ ስፔሻሊ ሊሰራ የሚችለው እንትን ነው ራይት። ለምሳሌ ሰልፍ ዲተርሚኔሽን ጋር በተያያዘ ክልል ምናምን ሲባል ኮንስቲቱሽን አዳዲስ ኮንስቲቱሽን ኦር አዲስ ኮንስቲቱሽን ሜክ ሲደረግ የሪፈረንደም እንትን ሊደረግ ይችላል ሊደረግ ይችላል ራይት። ሶሳይቲው ዳይሬክት
ምርጫ እንዲያካሄዱ ምናምን እንደዚህ አይነት ምርጫ ረን ሊደረግ ይችላል፣ ኦርጋናይዝ ሊደረግ ይችላል። ግን ይሄ በጣም ሬር ነው። ለሁሉም ነገር ይህን ማድረግ እራሱ አይቻልም። ምክንያቱም በጣም ኮስቲ ነው ራይት። ሪፈረንደም ኦር ፔቲሽን ምናምን ነገር ማዘጋጀት ስፔሻሊ ፎር ዴቨሎፒንግ ካንትሪ በጣም በጣም ኮስቲ የሆነ የምርጫ ሂደት ነው ሪፈረንደም የምንለው ማለት ነው። እና የመፈጠር እድሉ በጣም ሬር ነው። ሌላኛው ስቴፕ ራይት ቢል ኢንትሮዲውስ ከተደረገ መጀመሪያ ላይ አንድ ድራፍት የሆነ ኢንትሮዲውስ ከተደረገ ሁለተኛው ስቴፕ ምንድነው? ኖቲፊኬሽን ኤንድ ዲስትሪቢዩሽን ነው ራይት። ዋንስ ኤ ቢል ኢዝ ኢንትሮዲውስድ ኢት ኢዝ አናውንስድ ፐብሊክሊ ኢን ፓርላመንት ኤንድ ኖቲስ። አንድ ህግ ኢንትሮዲውስ ከተደረገ አናውንስ መደረግ አለበት ራይት። ለሚመለከተው አካል ለፓርላመንቱ ሊሆን ይችላል ኦር ለሌላ አካል ለሚመለከተው አካል ስፔሻሊ ለሌጅስሌቲቭ ኦርጋኑ ኢንትሮዲውስ ከተደረገ ምን ይደረጋል? አናውንስ ይደረጋል፣ ኮሙኒኬት ይደረጋል። ቢል ኢዝ ፕሪንትድ ኤንድ ዲስትሪቢዩትድ ቱ ሜምበርስ ኦፍ ፓርላመንት። ያን ቢል ኦር ያን ድራፍት ህግ ፕሪንትድ ተደርጎ ኦር ፕሪንትድ ከተደረገ በኋላ ለፓርላማ አባላቶቹ ኦር ለፓርላማ ሜምበሮቹ ይከፋፈላል፣ ዲስትሪቢዩት ይደረጋል ማለት ነው፣ ይሰራጫል። ያንን ነገር እንዲያዩት ይደረጋል። ሶ ኢት ሜይ ኦልሶ ቢ ሪቪውድ ባይ ስፔሻል ኮሚቴ ቱ ቼክ ፎር ኮምፕሊያንስ ዊዝ ሌጋል ሩልስ ኤንድ ፋይናንሻል ኢምፕሊኬሽን ራይት። አስፈላጊ ሆኖ ከተገኘ በስፔሻል ኮሚቴ ያን ኢንትሮዲውስ የተደረገው ቢል ምን ሊደረግ ይችላል? ቼክ ሊደረግ ይችላል ኦር ሪቪው ሊደረግ ይችላል። ካለው ህግ መጣጣም ወይ ዳት ድራፍት ላው ኮምፕላይ ዊዝ ዘ ኤግዚስቲንግ ላው ኦር ናት የሚለውን ነገር ቼክ ለማድረግ በስፔሻል ኮሚቴ ሪቪው ሊደረግ ይችላል ማለት ነው። ኢን ሰም ካንትሪስ there are pre-screening committee to ensure that the draft fits with the constitution, does not contradicting with the existing law and does not create unnecessary financial burden right. አንዳንድ ሀገራቶች አላቸው ስታንዲንግ ኮሚቴ ይኖራቸው ያን ድራፍት ለው ከነዚህ ነገሮች ጋር ፊት ያደርጋል የሚለውን ነገር ለማየት ማለት ነው። ሶ አንድ ህግ መጀመሪያ ኢንትሮዲውስ ከተደረገ እና ለሚመለከታቸው አካላት ስፔሻሊ ለሜምበር ኦፍ ፓርላመንት ኢንትሮዲውስ ተደርጎ ኮሙኒኬት ከተደረጉ በኋላ ሶስተኛው ስቴጅ ምንድነው? ኮሚቴ ስቴጅ ነው። ኮሚቴ ስቴጅ ቢልስ አር ዩዥዋሊ ሴንድ ቱ ኮሚቴ ፎር ሞር ዲቴል ኤግዛሚኔሽን። እና እንግዲህ እስካሁን በማን መካከል ነው ያን እንትን ኦር ያን ድራፍት ነው እያለፈ ያለው? መጀመሪያ ፕሮፖዝ ይደረጋል አለ ፕሮፖዝ እስከተደረገና ኢንትሮዲውስ ከተደረገ ሁለተኛው ስቴፕ ላይ ለሜምበር ኦፍ ፓርላመንት ኦር ለሚመለከታቸው አካላቶች ያን ህግ ምን ይደረጋል? ዲስትሪቢዩት ይደረግና እንዲያዩት ይደረጋል። ሶ ያንን ስቴፕ ካለፈ ሶስተኛው ምንድነው? በኮሚቴ ሊታይ ኦር እንዲታይ ሊደረግ ይችላል ማለት ነው። ኦር ለኮሚቴዎቹ ሊላክ ይችላል። ስንት አይነት ኮሚቴ ሊኖር ይችላል? ሁለት አይነት ኮሚቴ ሊኖር ይችላል። ስታንዲንግ ኮሚቴ ኤንድ አድሆክ ኮሚቴ ማለት ነው። ስታንዲንግ ኮሚቴ ማለት እንግዲህ ፐርማነንት የሆነ ኮሚቴ ሊኖር ይችላል አሳይንድ ቱ ስፔሲፊክ ሰብጀክት ማተር፣ ለምሳሌ ለሄልዝ፣ ለኤዱኬሽን፣ ለጀስቲስ ምናምን እንደዚህ አይነት ነገሮች አሳይን የተደረጉ ፐርማነንት የሆነ ኮሚቴ ሊኖር ይችላል። እና ፎር ስፔሲፊክ ፐርፐዝ ደግሞ ለሆነ ጊዜ ድረስ ሰርቭ እንዲያደርጉ ስታብሊሽ የተደረጉ ኦር ኦርጋናይዝ የተደረጉ አድሆክ የምንለው ኦር ቴምፖራሪ ኮሚቴ ሊኖር ይችላል ማለት ነው። እና ፋንክሽን ኦፍ ዘ ኮሚቴ ስንል ስተዲ ዘ ቢል ኢን ዲቴል፣ ሰጀስት አሜንድመንት ኦር ሪቪዥን፣ ensure the bill align with the current laws and policies, hear from experts, citizens and stakeholders to understand the impact right. እና የኮሚቴዎቹ ዋና ስራቸው ምንድነው? ቢሉን ዲቴል ያዩታል፣ ዲቴል እንትን ይላሉ እና ያንን ካዩት በኋላ ሰጀስት ያደርጋሉ። አሜንድመንት ሊኖር ይችላል ኦር ሪቪዥን ምናምን ነገር ሰጀስት ያደርጋሉ ከአለው ኤግዚስቲንግ ላውና ካለው ከረንትሊ ካለው ህግና ካለው ፖሊሲ ጋር አላይን ያደርጋል የሚለውን ነገር ኢንሹር ሊያደርጉ ይችላሉ ራይት። ከኤክስፐርት ከሲቲዝን ከስቴክሆልደር የተለያዩ ሀሳቦች እና የተለያዩ ቪው ፖይንቶችን ሊቀበሉ ይችላሉ። እና እነዚህ ኮሚቴ ዋናው ስራቸው ምንድነው? እዚህ ጋር ለምሳሌ ኢንትሮዲውስ የተደረገው ቢል ኦር ድራፍት ላው ኦር ድራፍት የተደረገው ህግ ስለ ጤና የሚያወራ ቢሆን ሜምበር ኦፍ ፓርላማ ኦር የፓርላማው አባላቶች ኦር ሜምበሮች ስለ ጤና ዲቴል የሆነ ኖሎጂ ኦር ዲቴል የሆነ አንደርስታንዲንግ ላይኖራቸው ይችላል። እና ጤናን በሚመለከት እውቀት ያላቸው ሰዎች እና ከጤናው ዘርፍ የመጡ ሰዎች ኮሚቴ ስታብሊሽ ያደርጋሉ። እና ያን ኮሚቴ ዓላማው ምንድነው ኦር ያለው ሪስፖንሲቢሊቲ ምንድነው? ያንን ነገር ዲቴል ማየት ነው ማለት ነው። ምክንያቱም በዛ በዘርፉ ላይ ያሉ ሰዎች ናቸው፣ በዘርፉ ትልቅ እውቀትና በዘርፉ የሚሰሩ ሰዎች ናቸው የኮሚቴ አባል የሚሆኑት ማለት ነው። እና in some countries like the United States, committee have significant power. A bill may not proceed unless the committee approve it.
the committee chairperson play the major role in deciding the fate of the bill, right? አንዳንድ ሀገራቶች ስፔሻሊ እንደ ዩናይትድ ስቴትስ ኦር እንደ ዩኤስኤ እና ሌሎች ሀገራቶች ኮሚቴው ሲግኒፊካንት የሆነ ፓወር አለ። አሁን ለምሳሌ እኛ ሀገር ላይ ያን ያክል ፓወር የላቸውም። ዲሳይድ የማድረግ ዲሲሽን የማሳለፍ ምናምን ፓወር የላቸውም። ጀስት ሪኮመንዴሽን ሰጀስሽን ምናምን ነገር ነው የሚያቀርብ። ግን አንዳንድ ሀገራቶች ላይ ትልቅ የሆነ ፓወር አላቸው። ለምሳሌ ዩናይትድ ስቴትስ ላይ ስናይ ኮሚቴው ያንን ነገር ተስማምቶበት ይለፍ ካላለ ያን ድራፍት ለው ወደ ቀጣይ ስቴፕ አያልፍም ማለት ነው። እዛ ላይ ይቆማል እና ስፔሻሊ የኮሚቴው ቼርፐርሰን ትልቅ ሚና ይጫወታል ማለት ነው። እና አንድ ህግ ኢንትሮዲውስ ከተደረገ ለሜምበር ኦፍ ፓርላመንት ኦር ለሜምበር ኦፍ ፓርላመንት ኮሚኒኬት ከተደረገ እና በኮሚቴ ሪቪው ከተደረገ በኋላ ወደ አራተኛው ስቴጅ ፓስ ያደርጋል ኦር ወደ አራተኛው ስቴጅ ያልፋል ማለት ነው። አራተኛው ስቴፕ ምንድነው? ዲቤት ኢን ዘ ሃውስ once a bill passes committee review it is debated in the parliament ፓርላመንቱ ላይ ዲቤት ይደረግበታል። ያ ድራፍት ላው የኮሚቴውን ሪቪው ካለፈ በኋላ ፓርላማው ላይ ዲቤት ይደረግበታል ማለት ነው ያ ድራፍት ላው እና ከኤለመንትስ ስናይ ሜምበርስ ኦፍ ፓርላመንት ዲስከስ the bill's importance relevance and potential impact የቢሉን ኢምፖርታንስ የሚኖረውን ጥቅምና ቢያሳድረው የሚችለው ፖቴንሻል ኢምፓክት ምናምን ነገር member of the parliament discuss ያደርጋል ማለት ነው። እና member may suggest change or amendment a vote is taken to determine whether the bill should proceed እና እዚህ ጋር the member of the parliament suggest ሊያደርጉ ይችላሉ። ይሄ ነገር መቀየር አለበት ሊሉ ይችላሉ። amend መደረግ አለበት some provisions of the draft law should be amended ሊሉ ይችላሉ። right የተወሰኑ የድራፍት ላው ፕሮቪዥኖች or አርቲክሎች እንደዚህ መስተካከል አለባቸው ምናምን ሊሉ ይችላሉ። እና እዚህ ጋር ቮት ያስፈልጋል። ቮት ያን ድራፍት ለው ወደ ኔክስት ስቴጅ ይለፍ አይለፍ የሚለውን ነገር ዲተርማይን ለማድረግ ቮት ይደረጋል ማለት ነው። አንዳንድ ሀገራቶችን ስናይ ለምሳሌ ኢን ሰም ፕሌስ ኢጣሊ ኮሚቴ ካን ኢናክት ላውስ ዳይሬክትሊ አንለስ ዘ ማተር ኢዝ ኮንስቲቱሽናል ኦር ፋይናንሻል። እንደ ኢጣሊ ያሉት ሀገራቶችን ስናይ ኮሚቴው ከዚህ በፊት ያየነው ሶስተኛ ደረጃ ላይ ያየነው ኮሚቴ ያንን ህግ ኢናክት ሊያደርገው ይችላሉ። ራይት ያን ድራፍት የሆነው ህግ ከኮንስቲቱሽናልና ከፋይናንሻል ማተር ጋር የተገናኘ ካልሆነ ዳይሬክትሊ ህግ ነው ብለው ሊያወጡት ይችላሉ እና ባይንዲንግ ኔቸር ሊሰጡት ይችላሉ ማለት ነው። እንደዚህ አይነት ፓወር ይሰጣቸዋል አንዳንድ ሀገራት ኦር አንዳንድ ሀገራት ላይ ያሉ ኮሚቴዎች እና ኢን አርጀንት ሲቹዌሽን ሰም ፓርላመንት ስቴፕ ኮሚቴ ሪቪው ኤንድ ፕሮሲድ ዳይሬክትሊ ቱ ዲቤት። አንዳንድ ሀገራቶች ደግሞ ሲቹዌሽኑ አርጀንት ከሆነ ራይት ብዙ ነገሮች ስቴፖችን እንድናስኬድ ኦር ብዙ ስቴፖችን እንዲያስኬዱ የማይፈቅድላቸው አይነት ሲቹዌሽን ከተፈጠረ ኮሚቴ ሪቪውን ስኪፕ አድርገው ዳይሬክትሊ ወደ ዲቤት ሊወስዱት ይችላሉ ማለት ነው። ዲቤት ሊያደርጉበት ይችላሉ። ኢን ሰም ካንትሪስ ዊዝ ብሪቲሽ ስታይል ፓርላመንት ቢል ዩዥዋሊ ጎዝ ትሩ 3 ሪዲንግ ፈርስት ሪዲንግ ኢንትሮዳክሽን አለ፣ ሰከንድ ሪዲንግ ዲቤት ኦን ጀነራል ፕሪንሲፕል ኤንድ ሰርድ ሪዲንግ ፋይናል ሪቪው ኤንድ አፕሩቫል ይኖራል ማለት ነው። አንዳንድ ሀገራቶች ደግሞ ስፔሻሊ የብሪቲሽ ስታይል ፓርላመንት ያለ የሚከተሉ ሀገራቶች ይሄ ነገር በሶስት ስቴጅ ሊጨርሱት ይችላሉ። መጀመሪያ ቢል ኢንትሮዲዩስ ይደረጋል ኢንትሮዳክሽን ስቴጅ ላይ፣ ሰከንድ ሪዲንግ ላይ ዲቤት ኦን ጀነራል ፕሪንሲፕል ጀነራሊ ዲቤት ሊደረግበት ይችላል። ፋይናሊ ምንድነው ሊደረግ የሚችለው ሪቪው ተደርጎ አፕሩቭ ይደረጋል። ይሄ አንዳንድ ሀገራቶች ስፔሻሊ ብሪቲሽ ስታይል ፎሎ የሚያደርጉ ሀገራቶች እነዚህ ሶስት ስቴጆች ብቻ ሊከተሉ ይችላሉ ነው። ሶ ዲቤት ከተደረገበት በኋላ ኢን ዘ ሃውስ አምስተኛ ኦር ፊፍዝ ስቴፕ ምንድነው አሜንድመንት ኤንድ ፈርዘር ሪቪው ይደረጋል ማለት ነው። ኢፍ ኤ ቢል ኢዝ አክሴፕትድ ኢን ፕሪንሲፕል በት ኒድስ ቼንጅ ኢት ሜይ ቢ ሴንት ባክ ቱ ዘ ኮሚቴ ፎር ሪቪዥን። እንግዲህ ያ ቢሉ ኢን ጀነራል ኦር ኢን ፕሪንሲፕል አክሴፕት ከተደረገ ግን የሆነ ሰም ቼንጅ የሚያስፈልገው ከሆነ የሆነ ሰም አሜንድመንት ያስፈልገዋል ብሎ ሃውሱ ካመነበት ለኮሚቴው እንደገና ሊላክ ይችላል። ፎር ሪቪዥን ለኮሚቴው ይላክ እና in some system both house of parliament upper and lower chambers must approve the bill in identical form right and for ሁለት house of parliament ያላቸው upper እና lower house የሚከተሉ ሀገራቶች እንደነ ዩናይትድ ስቴትስ ማለት ነው ሁለቱም ያንን ቢል ሊያጠርቁት ይገባል። amendments must align with the original purpose of the bill unless a special instruction is given። ያው አሜንድመንቱ ለምንድነው ያን ድራፍት ላው
ኦር ያን ድራፍት ፕሮፖዝ የተደረገው የሚለው የራሱ የሆነ ፐርፐዝ አለውና ከዛ ፐርፐዝ ጋር አመንድ ሲደረግ ምን መሆን አለበት? አላይን ማድረግ አለበት። ግን ኤክሴፕሽናል ሊኖሩ ይችላል። አዳዲስ ነገሮች አስፈላጊ ሆኖ ከተገኙ ሊጨመር ይችላል እንደ ኤክሴፕሽን። ግን ኢን ጀነራል አሜንድመንት መስት አላይን ዊዝ ዘ ኦሪጂናል ፐርፐዝ ኦፍ ዘ ቢል። ሌላኛው ኦር ስድስተኛው ስቴጅ ኦር ስድስተኛው ስቴፕ ምንድነው? ኤክስትራ ፓርላመንታሪ ኮንሰልቴሽን ኢን ሰም ሲስተም ኢን ሰም ካንትሪስ ኮንሰልቴሽን ዊዝ ዘ ፐብሊክ ኦር ኤክስፐርት ኦከር ቢፎር ኦር አፍተር ኤ ቢል ኢዝ ኢንትሮዲውስድ። ይሄ ብዙ ሀገራቶች ላይ አይፈጠር፣ በጣም ሬል ነው የመፈጠር ቻንሱ እና ኢን ሰም ካንትሪስ ኮንሰልቴሽን ሊደረግ ይችላል። ራይት ፐብሊኩን ኦር ማስ ሶሳይቲውን ኮንሰልት ሊያደርጉ ይችላሉ፣ ሊያማክሩ ይችላሉ። ድሮ ዲፈረንት ሚንስ ፐብሊክ ኦር የኤክስፐርትን ኦፒኒየን ሊጠይቁ ይችላሉ፣ የእነሱን ኮንሰልቴሽን ሊጠይቁ ይችላሉ። አንድ ህግ ኦር አንድ ቢል ፋይናሊ ህግ ተብሎ ከመውጣቱ በፊት የማስ ሶሳይቲውን ኮንሰልቴሽን ኮንሲደር ሊያደርጉ ይችላሉ ማለት ነው። ሜቶድስ ኦፍ ኮንሰልቴሽን ስንል ብዙ አይነት ሜቶዶች ሊኖሩ ይችላሉ። ሰርቬይ ኦር ፐብሊክ ኦፒኒየን ፖል ሊደረግ ይችላል። ራይት ፖል ረን ሊደረግ ይችላል። ሪፈረንደም ሊደረግ ይችላል። ፐብሊክ ዲስከሽን ሊደረግ ይችላል። እንደዚህ አይነት ነገሮች ይፈጠራሉ እና ኤግዛምፕል ስናይ ኢንዲያ ኤንድ ፓኪስታን ቢል ሜይ ቢ ፕሌስድ ኢን ሰርኩሌሽን ቱ ጋዘር ፐብሊክ ፊድባክ። ራይት ኢንዲያን እና ፓኪስታን እንደ ኤግዛምፕል ስናይ የቢል የፐብሊክ ኦፒኒየን ኦር የማስ ሶሳይቲውን ኦፒኒየን እንትን ለማድረግ ራይት ለሶሳይቲው ሰርኩሌት ሊደረግ ይችላል። ያን ድራፍት ለው ኦር ያን ድራፍት ቢል ኢንትሮዱስ ኦር ለነሱ ሰርኩሌት ሊደረግ ይችላል ማለት ነው። ሶ የነሱ ፊድባክ ምን ይደረጋል? ጋዘር ይደረግና ኮንሲደር ይደረጋል። ሶ የፐብሊክ ኦር የማስ ሶሳይቲው አይዲያ ማተር ያደርጋል ማለት ነው። ኮሚኒስት ስቴትስ ላይ ስናይ እንደነ ሶቪየት ዩኒየን ቢልስ አር ዲስከስድ ኢን ወርክ ፕሌስ ኤንድ ካውንስል። ቢሉ ወርክ ፕሌስ ሊደረግ ኦር ወርክ ፕሌስ ላይ ኦር የተለያዩ ካውንስሎች ላይ ምናምን ነገር ዲስከስ ሊደረግ ይችላል። ኢጣሊ ኤንድ ፍራንስ ቢልስ አር ሪቪውድ ዊዝ ሄልፕ ፍሮም ሌጋል ኤንድ ኢኮኖሚክ ኤክስፐርት። እንደነ ኢጣሊ እና ፍራንስ ስናይ ደግሞ ያን ቢል ሪቪው ሊደረግ ይችላል ከኢኮኖሚስቶች እና ከሌጋል ኤክስፐርቶች ጋር እንደገና ሪቪው ሊደረግ ይችላል ማለት ነው። ፋይናል ስቴጅ ኦር ዘ ሰቨንዝ ስቴጅ ፋይናል ፓሴጅ ኤንድ አፕሩቫል። ፋይናል ስቴጅ አይደለም አክቹአሊ ግን ፋይናል ፓሴጅ ኤንድ አፕሩቫል ሰቨንዝ ስቴጅ ላይ ማለት ነው። ዋንስ ዘ ዲቤት ኤንድ ኮንሰልቴሽን አር ኦቨር a final vote is taken. If both houses approve, the bill is considered passed, right? If the house is bicameral house ከሆነ እና vote ከተወሰደ or ምርጫ ምናምን ከተካሄደ በኋላ in the member of or in the house or in the parliament እና የፓርላማ ሜምበሮች ምርጫ ካደረጉ በኋላ ወደ ቀጣዩ ስቴፕ ይሄዳል ማለት ነው። እንግዲህ ፋይናሊ አፕሩቭ ተደረገ፣ ራይት? ያን ድራፍት ለው አፕሩቭ ተደረገ ማለት ነው። እንግዲህ ሁለት ሃውስ ኦር ባይካሜራል ሃውስ ከሆነ ሁለቱም ዘ አፐር ኦር ዘ ሎወር ሃውስ አፕሩቭ ማድረግ አለባቸው ያን ነገር። አንዱ አፕሩቭ አድርጎት ሌላኛው አፕሩቭ ካላደረገው ወደ ቀጣይ ስቴጅ አልፎ ማለት ነው። እና የመጨረሻው ስቴጅ ምንድነው? ፕሮሙልጌሽን። ያን ህግ ተብሎ ፕሮሙልጌት ይደረጋል ኦር ኮሙኒኬት ይደረጋል ለማስ ሶሳይቲ፣ ባይንዲንግ ኔቸር ይኖረዋል ማለት ነው። እንግዲህ በተለያዩ ሜትዶች ኦር በተለያየ ሚንስ ለማስ ሶሳይቲ ኮሙኒኬት ይደረጋል ነው። ዋት ፕሮሙልጌሽን ስንል ፕሮሙልጌሽን ኢዝ the official declaration that a bill has become a law, right? ያን ቢል ህግ የሚሆንበት ኦፊሻል ዲክላሬሽን በአዋጅ መልክ ህግ ነው ተብሎ ይታወጃል ማለት ነው። it is usually done by the president, monarch or any other head of state. So a purpose of promulgation ስናይ confirm the bill is now legally binding, leads to publication in official legal journal or gazette. The public is officially notified. ይህ ፕሮሙልጌሽን ስንል ኦር አንድ ህግ ኦፊሻሊ ዲክላር መደረጉ ምን አይነት ፐርፐዝ ይኖረዋል? ያው ባይንዲንግ ኔቸር እንዳለው ሌጋሊ ባይንዲንግ ኔቸር እንዳለው ለሶሳይቲ ኮሙኒኬት ይደረጋል ማለት ነው እና ለፐብሊኬሽን ይቀርባል። የተለያዩ ፐብሊክ አንድ ህግ ፐብሊኬት የሚደረግበት ሜቶዶች ይኖራሉ። ሶ ለፐብሊኬሽን ይቀርባል ማለት ነው። ፐብሊክ ማስ ሶሳይቲ ኦፊሻሊ ኖቲፋይድ ይሆናል ማለት ነው። ስለዚህ ህግ እውቀት ይኖረዋል። ከዛ በኋላ የሚኖራቸው አክሽን እዛ ማተር ላይ ኦር እዛ ፓርቲኩላር ማተር ላይ የሚያደርጉት አክሽን በህግ ምንድነው ሩል የተደረገ ኦር ገቨርን የሚደረግ ይሆናል ማለት ነው። ያን ነገር ቢጥሱ ምንድነው በህጉ መሰረት ተጠያቂ ይሆናል ኦር ሪስፖንሲብል ይሆናሉ ማለት ነው። ሰመራይዝ ስናደርገው እነዚህን ስቴፖች ያው መጀመሪያ ላይ ቢል ኢንትሮዲዩስ ይደረጋል ብለናል።
ከዛ ኢንትሮዲዩስ ከተደረገ በኋላ ኖቲፊኬሽን አለ። ኖቲፊኬሽን ማለት ሜምበር ኦር ዘ ፐብሊክ ሊሆን ይችላል ኦር ሜምበር ኦፍ ዘ ፓርላመንት አናውንስ ይደረጋሉ። አባውት ዘ ቢል ኮሚኒኬት ይደረጋሉ። ኮሚኒኬት ከተደረጉ በኋላ ሶስተኛው ስቴጅ ምንድነው? ኮሚቴ ሪቪው አለ። ኮሚቴው ያንን ነገር ኢን ዴፕዝ ኦር ኢን ዲቴል አናላይዝ ያደርጋል እና ፖሲብል አሜንድመንት ካለ ሰጀስት ያደርጋል ኦር ሪኮመንድ ያደርጋል። አንዳንድ ሀገራቶች ላይ ደግሞ ይሄ ኮሚቴው ትልቅ የሆነ ስልጣን ይኖራቸዋል። ራይት ሲግኒፊካንት የሆነ ፓወር ይሰጣቸዋል። ኢቨን ዲሲሽን የማሳለፍ ቮት የመስጠት እነሱ ይለፍ ካላሉ ወደ ኔክስት ስቴፕ ሊያልፍ ይችላል። አንዳንድ ሀገራቶች ደግሞ ጀስት ሪኮመንዴሽን ኦር ሪኮመንድ የማድረግ ሰጀስት የማድረግ ስልጣን ሊኖራቸው ይችላል ማለት ነው። አራተኛው ስቴጅ ምንድነው? ዲቤት አለ ኢን ዘ ሃውስ ራይት ባይ ካሜራል ሃውስ ከሆነ ደግሞ ኢን ዘ ቦዝ ሃውስ ዲስከስ ይደረጋል። ያን ህግ ዲስከስ ይደረጋል እና አሜንድመንት እና ፖቴንሻል ቼንጅ ካለ እዛ ላይ ኢንትሮዲዩስ ይደረጋል ኦር ፕሮፖዝ ይደረጋል ማለት ነው። አሜንድመንት ካለ ፖቴንሻል ቼንጅ ካለ ሌላኛው አሜንድመንት ነው። ፈርዘር ሪቪዥን ቤዝድ ኦን ዲቤት ቤዝድ ያደረገ ፈርዘር የሆነ ሪቪዥን ይኖራል። ወደ ኮሚቴው አስፈላጊ ሆኖ ከተገኘ ራይት አሜንድ መደረግ አለበት ኦር የሆነ ቼንጅ አለ ብሎ ፕሮፖዝ የሚያደርጉ ከሆነ ዱሪንግ ዘ ዲቤት ፕሮሰስ ወዴት ተመልሶ ሊላክ ይችላል ፎር ፈርዘር ሪቪዥን ወደ ኮሚቴዎቹ ሊላክ ይችላል ማለት ነው። አዘ ሲክስ ስቴጅ ያው ፐብሊክ ኦፒኒየን ሊጠየቅ ይችላል ኦር ሊያስፈልግ ይችላል። ኮንሰልቴሽን የምንለው ማለት ነው። ኮንሰልቴሽን ዊዝ ዘ ፐብሊክ ኤንድ ዊዝ ኤክስፐርት ያስፈልግ ይችላል። ግን ይሄ ብዙ ጊዜ ኦፕሽናል ነው። የመፈጠር እድሉ በጣም ሬር ነው። ሰበዝ ስቴጅ ላይ ፋይናል አፕሩቫል አለ ራይት the member of the parliament or the parliament may finally approve that draft ነው ራይት ፋይናሊ አፕሩቭ ሊያደርጉ ይችላል። ጀስት ይሄ ፋይናል አፕሩቫል ነው ራይት ለአሜንድመንት ኦር ለቼንጅ እንደገና ዲቤት ይደረጋል ምናምን አይደለም። ጀስት ፋይናሊ አፕሩቭ ያደርጉ። እንግዲህ እዚህ ጋር በፓርላማው ምን ሊያደርግ ይችላል? ያንን ህግ አፕሩቭ ሊያደርገው ይችላል ኦር ያንን ህግ ሊያጸድቀው ይችላል ኦር ደግሞ ውድቅ ሊያደርገው ይችላል ማለት ነው። እና እንደዛ ከተደረገ በኋላ ለሶሳይቲ ኮሙኒኬት የሚደረግበት ኦር አናውንስ የሚደረግበት በምንድነው? ፕሮሙልጌሽን አለ እና ኦፊሻሊ ያንን ነገር ምን ይደረጋል? ሀሴላው ዲክላር ይደረጋል ማለት ነው። ሶ ምን አገኘ ማለት ነው? ዲክላር ሲደረግ ባይንዲንግ ኔቸር አገኘ ማለት ነው። ያን ህግ ካሁን በኋላ ፕሮሙልጌት ከተደረገ በኋላ ኦፊሻሊ ዲክላር ከተደረገ በኋላ ባይንዲንግ ኔቸር አለው ማለት ነው። እስካሁን ቆይታችን ይሄን ይመስል ነበር። ስለ ላው ሜኪንግ ፕሮሰስ ጀነራል የሆነ ጁሪስፕሩደንሱን አይተናል። 8 ስቴፖች እንዳሉ አይተናል። ስምንቱንም ስቴፖች መያዝ ይኖርባቸዋል። ብዙ ሀገራቶች ጀስት እነዚህ ምንድን ናቸው? ኮመን ናቸው። ሶ ጀነራሊ ኮመን የሚባሉ ስቴፖች ናቸው ማለት ነው። ሶ እስካሁን ቆይታችን የተለያየ ሀሳብ ሰጀሽን እና ኮሜንት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ ሪፕላይ ያደርጋለሁ። ቢሰራልን ብላችሁ ሰጀስት የምታደርጉት ቪዲዮ ካለ እሱንም አስቀምጡልኝ፣ አየዋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ብታደርጉ ለእናንተ ምንም አይወዳችሁ፣ ለእኔ ግን በጣም ይጠቅመኛል ማለት ነው። ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ቤተሰብ እንድትሆኑ ነው። አስፈላጊ ወር ይጠቅመዋል ብላችሁ ለምታስቡ ሰው ደግሞ ሼር በማድረግ ተደራሽ ማድረግ ትችላላችሁ ማለት ነው። የእስካሁን ቆይታችን ይህን መስል ነበር። በቀጣይ ስቴፕ እስክንገናኝ ይመቻችሁ።